ደስ ብሎኛል። ሩታ የፍርድ ቤቱን ጉዳይ እንደ አዲስ ለማስጀመርና አብርሽ፣ ብሩክ፣ ሄርሜላ እንዲሁም አንድ ላይ ባሉበት እስከነ አቤል ጭምር ሁሉንም ለማስያዝ እንቅስቃሴ መጀመራቸውን ሰምተናል ማለት ነው። በተለይ የትላንቱ የአብርሃምና የሄርሜላ የአዲስ ጉዞን ከተሰማ በኋላ በጣም ነገሮች ተወሳስበዋል ማለት ነው። ነገሮች ከባድ፣ በቃ ሁሉም የማይጠብቀው ደረጃ ላይ ደርሷል። በተለይ ደግሞ የሩታ ቤተሰቦች ይህንን ጉዳይ በዝምታ መመልከት ከክብራቸው ጋር እያገናኙት እንደሆነ ነው የሰማነው ማለት ነው። ታዲያ ሩታ ያቆመችውን የፍርድ ቤት ጉዳይ እንደ አዲስ እንዲነሳ ማድረጓና እነዚህ ሰዎች በቁጥጥር ስር ውለው መጣራት ያለበት ነገር መፈታት ያለበት ነገር እንዲፈታ ያቆመችውን የፍርድ ቤት ጉዳይ እንደ አዲስ ልትጀምር መሆኑን ሰምተናል ማለት ነው። ለዚህ ጉዳይ ደግሞ ሙሉ ቤተሰቦቿ ሬዲ መሆናቸውን ጭምር ማረጋገጥ ችያለሁ ማለት ነው። እስከዛሬ ድረስ ሩታ ይሄንን የፍርድ ቤት ጉዳይ የተወችው በእነሱ ግፊትና ጫና መሆኑን ሁላችንም እናውቃለን ማለት ነው። ትላንትናና ከሰሞኑ የተፈጠሩትን ነገር ከተመለከቱ በኋላ የአብርሃም አቋም ምን አይነት እንደሆነና እያስታመመ ወደ ሄርሜላ መሄድ እንደሚፈልግ የተረዱት ቤተሰቦቿ ጭምር የፍርድ ቤቱ ጉዳይ እንዲነሳ መወሰናቸውን ለማረጋገጥ ችያለሁ ማለት ነው። በነገራችን ላይ ማለት ነው አብርሃም ሆን ብሎ መኪናውንም ወርቁን ምናምንም ነገሮችን ለማደብዘዝ እና እዛ ጋር ያለውን ነገር እንትን ለማለት ሆን ብሎ ያደረገው ነገር እንደሆነ ቤተሰቦቹም ጭምር አረጋግጧል ማለት ነው። ፍላጎቱ አንድና አንድ ከሄርሜላ ጋር መሆን ብቻ መሆኑን አረጋግጧል ማለት ነው። ስለዚህ ሩታ ከዚህ በፊት ጀምራ የነበረውን የፍርድ ቤት ጉዳይ እንደ አዲስ መቀጠል እንዳለባት መወሰናቸውን ለማረጋገጥ ችያለሁ ማለት ነው። አሁን ላይ የሄዱበት ቦታም ተረጋግጧል፣ የሄዱበት ቦታም ታውቋል። እዛ ቦታ ላይ እነዚህ አራት ግለሰቦች ማለት ነው አብርሽና ሄርሜላ እስከነ ግብረ አበሮቻቸው በቁጥጥር ስር እንዲውሉ ጉዳዩን እንደ አዲስ በፍርድ ቤትም በፖሊስ ደረጃ ምናምን እንቅስቃሴ መጀመራቸውን ሰምቻለሁ ማለት ነው። ያው እነሱ ይሄ ነገር እንዲፈጠር ሆን ብሎ ግፊት እያደረጉና ነገሮችን ወደማይሆን ደረጃ ለመውሰድ ምናምን ያቀዱበት መንገድ እንደሆነ ሁላችንም ጥንቅቅ አድርገን እናውቃለን እና መጨረሻው ይሄ በመሆኑ በጣም ያሳዝናል። በነገራችን ላይ በዚህ ደረጃ ባይደርስና በእንደዚህ አይነት ሁኔታ ነገሮች ባይፈቱ ጥሩ ነበረ፣ ግን ምንም ማድረግ አይቻልም። በነገራችን ላይ ይቺ ልጅ ይሄንን ከማድረግ ውጭ ሌላ አማራጭ ይኖራታል ብዬ አላስብም። እሷን እያጃጃለ ወደ ቤቱ መመለስ እንደሚፈልግ ምናምን ነገር አክት እያደረገ ፍላጎቱና ምርጫው ግን ከሄርሜላ ጋር አብሮ መሆን እንደሆነ በደንብ አሳይቷል። ሲለው ሂዱ ውጡልኝ ከክፍሌ ምናምን ይላል። ሲለው ከህይወቴ ውጭልኝ አልፈልግሽም ምናምን ይላል። በነጋታው ግን አብርሽና ተነስ በቃ ሪላክስ እናደርጋለን ሃኒሙናችንን እናከብራለን ሲባል ተጎትቶ የሚሄድ ከሆነ የዚህ ልጅ ፍላጎት ግልጽና ግልጽ ነው። ከዚህ በኋላ ተመልሶ ለዚህ ልጅ ሊጠቅማት የሚችልበት ምንም አይነት አግባብ ይኖራል ብዬ አላስብም። በነገራችን ላይ እስካሁን ድረስ የሩታ ፋሚሊዎችም ሩታም ይህንን ነገር በሆደ ሰፊነትና ነገሮችን በትዕግስት ሲመለከቱበት የነበረው ጉዳይ ምንድን ነው? እንደ ቤተሰብ እነዚህ ሰዎች ተሳስረዋል፣ እንደ ቤተሰብ አንድ ሆነዋል እና የማይሆኑ መንገዶችን ከተራመዱ በኋላ ላይ ጸጸት የሚያስከትል ነገር ስለሚመጣ ነው። ግን አሁን ላይ ይሄንን ጸጸት የሚያስከትለውን ጉዳይ ራሱ አብርሃም ፍላጎቴ ነው ምርጬ ነው ብሎ ጀምሮታል። ስለዚህ እነዚህ ሰዎች እጃቸውን አጣጥፈው በእንደዚህ አይነት ሁኔታ ላይ ዝምታን መርጠው የሚቀመጡበት ምንም አይነት ምክንያት የለም። እች ልጅ እኮ ወገን አላት፣ ቤተሰብ አላት፣ ራሱን የቻለ ለእሷ ፕሮቴክት ሆኖ ሊቆም የሚችልላት አካል አላት እና እንደዛ እንደሌላት ነገር አደርጋችሁ ከዚህ በላይ ልትጫወቱበት የምትችሉበት ምንም አይነት አግባብ የለም። ስለዚህ ይሄ ነገር በደንብ እየተሳለጠ እንደሆነ ሰምቻለሁ ማለት ነው። ሰፊ ማብራሪያ በዚህ ጉዳይ ላይ እሰጣችኋለሁ። ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ? አማን ናችሁ? አሸወይና ነው። ዛሬም እንግዲህ በአዲስ መረጃ ወደ እናንተ ተመልሼ መጥቻለሁ ማለት ነው። በመግቢያ ላይ እንደነገርኳችሁ ሩታ ያቆመችውን የፍርድ ቤት ጉዳይ እንደ አዲስ መጀመሯን ሰምቻለሁ ማለት ነው። በነገራችን ላይ ከሰሞኑ አብርሽና ግብረ አበሮቹ ሲያደርጉ የነበሩት ጉዳይ በሩታ ቤተሰብ ዘንድ በመልካም እየታየ እንዳልሆነ ለማረጋገጥ ችያለሁ ማለት ነው። ሙሉ ቤተሰቡን ኦፍ ያደረገ ጉዳይ ነው አብርሽ የፈጸምከው ማለት ነው። ከተፈጸመው በላይ ነገር ደግሞ እነሱን ለማጃጃል የሄድክበት ርቀት በጣም ነው ያሳዘናቸው በነገራችን ላይ ማለት ነው። እዛ ጋር ያመጣኸው መኪናና ይሄ ወርቅ ምናምን ማለት ነው ብዙ ነገሮችን ያስተካክልልኛል ምናምን ብለህ ነበር እንዳንተ ሀሳብ ማለት ነው። ይህንንም ነገር ያደረግከው በብሩክ በሄርሜላና በአቤል አነሳሽነት እንደሆነ በደንብ የሩታም ፋሚሊዎች
በደንብ አረጋግጠውልሃልና ይሄንን ነገር በቀላሉ እያዩልህ አይደለም በነገራችን ላይ ማለት ነው። ሄርሜላ ናት ይህንን እቅድ ያወጣችሁ ሲጀመር ማለት ነው። በቃ እንደዚህ አይነት ነገሮችን አድርግ፣ ቢያንስ በፋሚሊዋ በኩል ያለ ነገር ቀለል ይልልሃል ምናምን ብላ ይህንን ነገር በደንብ ጫና ፈጥረውብህ ምናምን እንዳደረግ በደንብ አረጋግጧል። በነገራችን ላይ እሷ የወርቁን ጉዳይ እንደማሳያ አነሳች። የወርቁን ሄርሜላ ናት የገዛችሁ ምናምን አለች እንጂ እያንዳንዱ ይህንን ነገር አንድ ላይ እንዳቀዳችሁት ነገሮችን አንድ ላይ እንዳሰናዳችሁ ምናምን በደንብ ጥንቅቅ አድርጋ ታውቃለች። እና ካደረግከው ነገር በላይ ነገሮችን እንትን ለማለት የሄድክበት ርቀት ደግሞ እጅጉኑ በጣም የሚያበሳጭ ነው። በቃ አንተ እዛ ጋር ሩታ እኮ ያንተን ፍቅር ያንተን ነገር አንተነትህን ፈልጋ ነው እስከዛሬ ድረስ በጣም ብዙ ዋጋን አብራ ስትከፍል የነበረው፣ በጣም ብዙ መሰናክሎችን አብራ ስትሻገር የነበረው አንተነትህን ፈልጋ ነው። አንተ ግን እነዚህን ነገሮች አድርገ ከእሷ ህይወት በቀላሉ መውጣት የምትችል አይነት አድርገ ነበር ያሰብከውና ይሄ መንገድ ፍጹም የተሳሳተና እንደማያዋጣህ በደንብ የተረዱ ይመስለኛል እነሱ ማለት ነው። አንተ ራሱ በቃ አሁን ላይ አማራጭ ስለሌለና እያንዳንዱ የምትሄድባቸው መንገዶች ሙሉ በሙሉ እየተደፈኑብህ ስለሆኑ አሁን ላይ ምንም አይነት አማራጭ ስለሌለ ያለህ ብቸኛ አማራጭ ከወደድካት ካፈቀርካት ልጅ ጋር መኮብለልና መሸሽ እንደሆነ አምነህበት ከሰሞኑ የተወሰነ ትንሽ ድራማን ፈጠራችሁ። አውቀህ ወደህ ከእሷም አውቃ የፍቅር ጥያቄውን አቀረበች። እናንተ እኮ የፍቅር ጥያቄያችሁን ተጠያይቃችሁ ተስማምታችሁ ምናምን ማለት ነው ሌላ ሌቭል ላይ የነበራችሁ ሰዎች ነበራችሁ እና ከሰሞኑ የሆኑ አክቶችን አሳያችሁ ምናምን እዛ ጋር ጓደኞችም በደንብ ይሄንን ነገር አሳለጡልህ። በነገራችን ላይ ማለት ነው ለእያንዳንዱ ነገር ከጀርባ ሆኖ ሁሉንም ነገር ሲያሳልጡልህ ሲያመቻቹልህ የሆኑ ነገሮችን ሲያደርጉልህ የነበሩ የራስ የገዛ ፍሬንዶች ናቸው እና ምን ያክል ለዚህ ለጥፋት ስራችሁ ተባባሪ እንደሆኑ በደንብ እያሳዩ ነውና ይሄንን ነገር ደግሞ ሩታም የሩታም ፋሚሊዎች በዝምታ ማለፍ አይፈልጉትም። ሩታም እስከዛሬ ድረስ በቤተሰቦቿ ግፊትና በአንዳንድ የቅርብ ሰዎቿ ግፊት ትታው የነበረውን የፍርድ ቤት ጉዳይም አዲስ አበባ ላይ ልጅ ከመውለዷ በፊት የጀመረችውን የፍርድ ቤት ጉዳይ እንደ አዲስ መቀስቀሷንና ጠበቃ ጭምር ቀጥራ ይህንን ጉዳይ በአዲስ ማሳለጥ መጀመሯን ሰምተናል ማለት ነው። አሁን ላይ አብርሽንም ሄርሜላንም ብሩክንም አቤልንም ጭምር በቁጥጥር ስር ሊያውላቸው የሚችል በቂ የሆኑ መረጃዎችና ማስረጃዎች እንዳሉ ለማረጋገጥ ችያለሁ ማለት ነው። በየትኛውም ሰዓት ላይ በየትኛውም ቦታ ላይ እነዚህን 4 ልጆች በቁጥጥር ስር አውሎ ሕግ አስፈላጊውን ጥያቄ እንደሚጠይቃቸው ማረጋገጥ ችያለሁ ማለት ነው። በየትኛውም አጋጣሚ ላይ አሁን እነዚህ ልጆች ለመዝናናት ከከተማ ሊወጡ እንደነበረ ትላንትና ሻንጣ ተሸካሚዎች ሁሉ እንዴት ሲያደርጋቸው እንደነበር ሁላችሁም በደንብ አይታችኋልና በየትኛውም ቦታ ላይ እነዚህ ሰዎች በቁጥጥር ስር ሕግ አውሎ አስፈላጊውን ጥያቄ እንደሚጠይቃቸውና እቺ ልጅ ያስገባችው ቅሬታና ክስ ተቀባይነት አግኝቶ በእያንዳንዱ ነገር ላይ ምርመራዎች እንደሚደረጉ በነገራችን ላይ በጣም የሚያስጠይቁ በጣም ብዙ ጉዳዮች አሉ። በነገራችን ላይ ምናልባት ነገሮችን ቀለል አድርገህ አይተህ ፍላጎቴ ነው ይሄ የኔ ምርጫ ነው ምናምን ልትል ትችል ይሆናል። አይዶ ነው አላውቅም። ግን እንደዚህ አይነት መንገዶች ደግሞ ከዚህ ነገር አያስመልጡም። እኔ ከዚህ በፊትም በጣም ተናግሬያለሁ። የህግ ባለሙያዎችን ጭምር አስተያየት ጭምር አቅርቤ ሁሉንም ነገር አስረድቻችኋለሁኝ እና አይደለም እንደዚህ ትዳርና ልጅ ሚስት ኖሮ ከሌላ ሴት ጋር ትክክለኛ ትዳርን አንተ እኮ ተጣላችሁ ምንም ሆናችሁም እስከዛሬ ድረስ አንተና ሩታ ባልና ሚስት ናችሁና በየትኛውም አጋጣሚ ከሚስት ሌላ ሴት ጋር ሆነ የትኛውንም አይነት ነገር ስታደርግ ብትያዝ አንተን በደንብ ያስጠይቅሃል። በነገራችን ላይ በጣም ብዙ ማስረጃዎች አሉ። ከሄርሜላ ጋር ሩም ውስጥ ሆናችሁ ምናምን ይሄ አንድ በአንድ አንተን የሚያስጠይቅ ነውና ምናልባትም በየትኛውም አጋጣሚ እነዚህ 4 ልጆች በቁጥጥር ስር ቢውሉ ሩታ የጀመረችው ፕሮሰስ የህግ ጉዳይ ስላለ አዲስ እንዳይሆኑባችሁ ለማለት ያክል ነው ማለት ነው የመጣሁት። ለማንኛውም ምሽት በሚለቀቁ ቪዲዮዎች እንመጣለን። የት አካባቢ እንዳላችሁ የተዝናናችሁ እንደሆነም መረጃው ደርሶናል። እንግዲህ ነገሮችን እናንተ ከማውጣታችሁ በፊት አናወጣም በሚል ይህንን ጉዳይ በዝምታ አልፈናል። ለማንኛውም ምሽት በሚለቀቁ ቪዲዮዎች ዙሪያ ሀሳባችንን ለመስጠት ተመልሰን የምንገናኝ ይሆናል። እወዳችኋለሁ። ይመቻችሁ።